ለንገባሽ ቲክቶክ ላይ ሰው የምንረዳበትና እንትን ምንል ማለት ነው እንደ ፋሚሊ ተሰባሰብንና ከዛም ብር ተቀበለችኝ ነውነ ጉዳይ አበድሪኝ ብላ ብር ተቀበለች እኔ ብቻ ሳይሆን ብዙ ልጆች ነው ያሉት ገባሽ yes ፉንቲ ለእንትና ሼር አድርግላት እስቲ ለነኢማ ኦኬ እሺ እና ማለት ነው ተቀበለችና አሁን ደግሞ ምንም ደውልላት አትመልስም ምን አትልም አሁን ጭራሽ የት ነው ያለችው እዚህ ዱባይ ናት አዚቲ ትባላለች ቲክታክ ምናምን ትጠቀማለች ትጠቀማለች ስልኳ አለሽ ስልኳ አለኝ የምን ብር ነው የወሰደችው ፋሚሊ እንደ ፋሚሊ ሆና መጀመሪያ ተቀበለች ግን ከዛ ወዲህ ማለት ነው ስደውልላትም አትመልስልኝ ኖ እኔ የምጠይቅሽን መልሽልኝ ብሩ ምክንያቱ ለምሳሌ አንድ ሰው ብር ሲሰጩ ምክንያቱ ምንድነው ሰው ልታመጣላችሁ ነው ወይስ የእርዳታ ገንዘብ ነው ይበላችሁ ሰው ልታመጣ አይደለም ይሄ መሲ ላስረዳሽ እኔ እንደ መሰለሽ እኛ ማለት ነው ግሩፕ አለን ሰው የምንረዳበት በዛ አጋጣሚ ብዙ ሰው ተዋወቅን ገባሽ ከዛ በኋላ ብር ስጡኝ እስቲ የሆነ ሆቴል ጀምሬ ምናምን ብር አነሰ ምናምን አለች ለ15 ቀን ብር ብቻ ለ15 ቀን ስጭኝ አለች 9000 ብር እኔ 9000 ብር የለኝም 3000 ብር አለኝ 9000 ቆይ 9000 የኢትዮጵያ ብር ነው ወይስ ምንድነው ድርሃም ያው ብር አንቺ ያለሽ ዱባይ ነው ያለው ኦኬ እና እኔ 9000 ብር የለኝም 3000 ብር የሁለት ያው ልጆች ጋር አለ ከነሱ ላይ እነዚህ አራሃት በዘላ ባሳሐቢ ያሳወላ ከበን አንተ አራሃት በዘላ ሀደ ተጀላ በጣም ብዙ ልጆች ናቸው ከዛ ወንትስ ኦኬ አሁን አጠቃላይ ስንት ብር ነው የወሰደችው የብሩን መጠን ብቻ አሳውቂልኝ እኔና አንድ ፋሚሊ ያለ ነው ማለት ነው አንድ ፋሚሊ ያለ ነው ከአንድ ግሩፕ ላይ ከኛ የወሰደችው 8500 ድርሃም ዋንዴ ከነማ ግሩፕ ነው ይሄ ተወሰደው ከነሃኒ ያንቺ ግሩፕ 8500 ድርሃም ቪአይፒ በያቃሉ ልጆችም ከነፉት ኦኬ ከሌሎች ደግሞ ስንት ወሰደች የሌሎቹን አላቀም ወረቀት ምናምን አለ እነሱ የራሳቸውን ያስረዱ ኦኬ አንዴ ስልክሽን ለሰኒ ላኪልኝ ሰኒ ዋትስአፕ ላይ ላኪልኝ ፎሎ አርጋትና ስልኳን ላኪልኝ ምን መረጃ አለሽ የምር ሰጫት ቮይስ አለ በደረሰኝና በካሽ ነው የሰጠሻት በካሽ ሄዳ የወሰደችው የተናገረችው አለ ሃኒ ከእንትናም 500 ከከለም 500 ተቀብያለሁ የሚል አለ ቮይስ ኦኬ አንቺ ቁጥርሽን ለሰኒ ላኪላት ፎሎ አድርጋትና ሰኒ ዋትስአፕ ላይ ላኪልኝ የነሱ ደግሞ ከናንተ ጋር ወይስ ለብቻ ነው የነሱም ደግሞ ለብቻ ነው ያው አንድ ሰው ነው አንድ እንትን ስለሆነ አንድ ላይ ነው የመጣ ነው አጠቃላይ ብሩ የሁላችሁም ነው 8500 ነው የሁለት የኛ የግሩፑ የሁለት ሰው ብቻ ነው የሁለት ሰው የሌሎቹስ የሌሎቹ ራሳቸው ያስረዱ እኔም ማቀው ማለት ነው እኔም ማቀው ያኛውን ብር ደግሞ እኔ ነኝ ያሰጣው ታስር ያለው ምናምን ብላ እኔ ነኝ ዋሴውንኩን በዛን ሰዓት ስለለሊ ዱባይ ነው የምኖረው እሺ ቁጥሩን ስጪኝ እሺ ቤቷን አታውቂው እኔ ቤቷን አላውቅም ልጆች ያውቃሉ እሷ ጋር የተቀመጡ ልጆች ያውቃሉ እነሱ ያስረዱሽ ምንድነው ስራዋ ደላላ ነኝ ትላለች ምግብ ቤት አላት ምግብ ቤት ልከፍት ነው አለች ተከፈተችም አናውቅም እኛ እኔ ምግብ ቤት ልከፍት ነው ብላ ነው የተቀበለችኝ አሁን ሲጀምር አላውቃትም ራሱ ሃኒ የምትባል ራሱ አላውቃትም ማናት ትላለች ቦይሷ ያለች ያወራን እሺ ቁጥር አዳም ሰኒ ወይዬ ኤምኬን ሼር አድርጊለት ከዛ ደግሞ ቁጥሩ ተቀበያትና በውስጥ ዋትስአፕ ላይ ላኪልኝ ማሪ እሺ ኦኬ እሷ ታዲያ ከማን ጋር ናት እዚህ 5 መንድያ ላኪ ለኔ እሺ ውዴ ዚያኻታሽ ሚያ ዚያኻ ምሳዝ ነበረት ያ ስራዓት ወኪላ ወራታ ወስዳት ለክንደሽ ብላ ናይ ወላ ሰይዳት ኒራቲ ጭጥ ግን በአረቢ ተጻይፉ ትይታሽሙ አኔ ተረዳን ኦኬ ምንድነው ያንቺ ምን ሸንፍቺ መስዬ እኔ ሽምግልና ብዙ ሰው ልክ ያለው ካንስሌሽን ማን ነበር
ካንስሌሽን ሲጄ እሷ ጋር ሄድኩኝ። የዛኔ ኦፊስ ነበራቸው አልማዚያ የሚባል። ከዛን ኦፊስ እጄ ፈርሜ ስራ ገባውን። ስራ ገብቼ 3 ወር ከሰራው በኋላ ስራ ከበደኝና ሴትዮዋ ምርጫ ሰጠዋት። ወይ ተጨማሪ ሰው አምጪልኝ ወይ ደግሞ ምግብ ፎቅ መውሰድ አልችልም ብለን እኔና ሴትዮዋ አልተግባባንም። ከዛን ደወልኩላት ለሷ። ከዛን ስልክ አታነሳ መደው ቦይስ አረኩኝ ቦይስ አትመልስም። ከዛን ሴትዮዋ ቀጥታ ደወለች። እኔ አልችልም ብላለች። አንድ ሰው ደግሞ ካልቻለ ምንም ማድረግ አልችልም ማለት። ከዛን ለኔ ምን አረግ ስራ አልሰራም ብለሽ አቁሚ ብላ ቦይስ አደረገችኝ። እኔ ቦይስ አደርግላት ማለት ነው። ከዛን ካደረገች በኋላ ወደ ቢሮ ተመለስኩኝ። ስመጣ ቢሮ እንደ ድሮ ኦፊሱ የለም። ቤት ውስጥ የሆነ እንደ ኢጃዛ ቤት ነው። እዛ ውስጥ ነው። እሱ መንግስት ነው ህግ ወጥ ብሎ ይጠረጥራል። አጅማን የነበረው ነው አይደለ? አዎ። ከዛን 2 ወር ለወረቀት ብዬ መሲ ማርያምን ወደ ልጄ ፈጣሪ አያስገባኝ እናቴ ደውላ እሷ ፊት ለፊት እኔ ትኬት ልቁረጥ ቀራማ ሳገቢ ነይ ወደ ኢትዮጵያ ባለቤቴም ስራ አጥቼ 26 ቀን ሆነ ዛሬ ልቁጠር። ከዛን ለፎዚ የምትባል የሰፈራችን ልጅ ትሰራለች። እሷ ጋር ደወሉና እኔ ብር በኢትዮጵያ ላስገባልሽ ትኬት ልቁረጥ። እዛ ያሉ ልጆች ያውቃሉ። አንቺ ስራ ትገቢያለሽ 13 መዳም እኮ ነው ያወራ። በየቀኑ መዳሞችን አወራለሁ። በምን እንደማትግባባ አላውቅም። ከዛ ለካ እሷ መዳሞቹን የምታወራ ከግሩፕ የሆነ ግሩፕ አለ የካርሊፍት ምናምን የተባለ ግሩፕ። ከዛ እያወራች ነው በብር አልተስማሙም። ከዛም በስተመጨረሻ የሆነ ስራ አስገባችኝ። ስታስገባኝ ሴትዮዋ የምትፈልገው አዚማ ነበራት ለ4 ቀን ነው። 2000 ሰጠቻትና 2000 ለሴትዮዋ ለደላላይቷ ሰጠችና እኔን ስራ ገባው። ከዛን ከገባው በኋላ ከ4 ቀን በኋላ ለእህቴ ልውሰድሽ እኔ ወድጀሻለሁ እኔ ሰራተኛ አልፈልግም ለዚህ ነው ይሄን ሁሉ ስራ ሰርተሽን ብያለቀስኩኝ። ወደደችኝ ሴትዮ እኔም ወደድኳት ተግባባ ምናምን በቃ። ከዛን እንደውም በቃ እዚሁ አጅማን ስለሆንሽ ሻንታ እዛ ሊፍቱ ስለማይሰራ እዚህ ይቀመጥልኝ ስራ ስገባ አለቀስኩኝ። ከዛ ቤት ስወጣ ለምንድን ነው ፈጣሪ ከዛ ቤት አውጥተኝ እንደዚህ ያደረገኝ? አንዴ በዝም በይ ሃኒ የምታውቅሽ በሃኒ ነው። እቺ ሴትዮ አውቃታለሁ። ሲጀምር በሃኒ ነው የምታውቂያት? እኔ ቲክቶክ ላይ ነው ማለት። አንዴ ቆይ አንቺን የምታውቅሽ በሃኒ ነው ወይ ነው ስምሽ? ያንቺ እሷ የምታውቅሽ በማን ነው? እኔ በሃኒ አይደለም የምታውቀኝ እኮ ስምሽ ንገሪኝ። ስሜ ሃኒ ነው። እኔ በሃኒ ነው የምታውቀኝ እኮ በቃ እሱን እኮ ነው ታዲያ የፈለኩት። የእሷ ስም ማን ነው? መሲ የእሷ ስም ትክክለኛ ማን ነው? ፉንቲ ኦኬ ኩንቲ ጽዮን ሚውት አድርጉ። አንዳችሁ ሚውት እንዳከቱ ፎዚን አስገባትሽ ሞዴሬተር ጽዮን እንዴት ነሽ? ሄሎ ጽዮን እንዴት ነሽ? ያምሻል እንዴ? ያንቺን ቁጥር እኮ ነው ስጭኝ እያልኩሽ የልጅቷን ቁጥር ላኪ ነው ያልኩሽ እንዴ እኮ ዋትስአፕ ቁጥር ምን ያደርግልኛል እንዴ? ዋትስአፕ ላይ ሃይ ብለሽኝ ቦይስ እንትን የምትይ መስሎኝ ነው። ያንቺን ቁጥር ላኪላት ለሰኒ ነው ያልኩሽኝ እኔ። የእሷን ቁጥር አሁን ዋትስአፕ ላይ ላኪልኝ። የሰኒን እኔ ነኝ ላኩላት ለሰኒ የኔን አሁን የደወልኩት አንቺ ጋር ነው አይደለ? ኒጋ ነው የሷን ማለት ነው። እኔ ለሰኒ ላክ ያላልሽኝ? አረ የሷን ቁጥር ስጭኝ። እሺ በቃ አሁን እልክልሻለሁ። አሁን ምን ተፈጥሮ ነው? ምግብ ቤት ልከፍት ነው ጫማ ቤት ልከፍት ነው እያለች ከእያንዳንዳቸው ቲክታክ ላይ ካሉ ከሚሉት ላይ እንዳለ ብራቸውን ለቃቀመችባቸው። ነገሩ ይበላቸው አንዳንዴ። ያቺኛ ምን 8,000 10,000 ድራም የምትሰጡ ካላችሁ ለኔ ስጡኝ። እኔ ብዙ ስራ ሰርቼ ለምትበት በቃ እኔ ሐሳቤን ቀይሬ የምን ኢሮፕ የምን ምናምን እዚህ የሆነ ነገር አልከፍትም እንዴ ወየ ብዬ እኔ በነገራችን ላይ እሱ ይሄኛው ልጅ ይሄ ስሙ ጠፋብኝ እንዴ
እሱ ስለመጣ እሱ ስለጠየቀኝ ወንድ ልጅ ነው ብዬ ነው እንጂ እንደዚህ አይነት ኬዝ እኔ አላራምድም። እንክት አርጋት ብላቸው አያገባኝም። ግን እሱ በቀደመታ መጥቶ ጠይቆኝ ምናምን ሄደ። ያቺ ሀም ገባሽ እኔና አንቺ የምናውቃት መሲ እሷ ታላቅ እህት ናት። እንትየዋ የምን ታላቅ እንትየዋ ደግሞ ይኸውልሽ አብዛኛው ሌቦች ስማቸው የእግዚአብሔር ፍቃድ ብቻ በህይወቴ ይሁን ይላል። ዋትስአፕ ስታቱስ ነው እናቴ ትሙት ዋትስአፕ ላይ ስትገቢ የእግዚአብሔር ፍቃድ ብቻ በህይወቴ ላይ ይሁን። የሰው ሀቅ እየበሉ ማለት ነው። ቆርጥም ይበያት በእናትሽ። ሚውት አርጉሽ አሁን ሄሎ ጽዮን እንዴት ነሽ? ሰላም ነው አለ መሲ ነኝ። እንዴት ነሽ? ቁጥሬን ታውቂው ነበር? በድምጽ ያወቅሽ? ክስ መጥቶብሽ ነው እንግዲህ። ክሱን ትቀበያለሽ አትቀበዩም? አብረን እናያለን። እሺ ልጅቷ በመረጃ ነው የመጣችው። እኔ ያው ታውቂያለሽ እኛ የሆነ መረጃ ይዘው ካልመጡ በስተቀር እናንተ ጋር አንደውልም ማንም ሰው ጋር። ሃኒ የምትባለች 8500 ብር ሰጥታሻለች። አይ ቲንክስ ስምሽ ማን ነው? አንዴ ቆይ እሷ የምታውቅሽ በማን ነው? ሃኒ ነው ሃኒና ነኢማ 8500 ከአንድ ግሩፕ ነኢማ ሃኒ አንቺ ብቻ ነሽ? የአንቺ ብቻ ነው 8500 ነው በግሩፕ ነው ይዘው? ኖ የኔ 3000 የነኢማ 8500 ነኢማንም እኔ ነኝ ያሰጣዋት። እኔን እየወቀሰች ነው። መረጃ ይዟል በነገራችን ላይ ሁሉ። እሺ ለሰው ልጅ ለሁላችንም ህሊና ነው ዋናው። አምስት ቆይ አንዴ 5500 ነይማ ናት የሰጠችሽ። እሺ ሃኒ አሁን ብሩን አልፈልገውም ተጠቀሚ ብላሽ ሐዋላ ነው። እሺ ሐዋላ አይደለም አንዴ ነው ታርጊ ወይ አንቺ የምታወሪያት ከሆነ ሄደሽ አውሪያት፣ ቃለ በለዛ ፍሽን ዝጊ። እሺ ኦኬ አሁን የዚህኛውን 3000 እና አጠቃላይ ስንት ብር አለብሽ የነሱ ማለት ነው? 8500 አይደለ? እሺ ጊዜ ገደብ ስጫቸውና በዚህ ቀን እንደዚህ ባያቸው ከነሱ ጋር እንዳታወሪ። ከነሱ ቆይ አንዴ ቆይ ነፂ አንዴ አዳምጪ። ከነሱ ጋር እንዳታወሪ፣ ብራቸውን ካሽ እኔ ሱቅ መጥተሽ ለኔ ስጪ። ከነሱ ጋር ጭራሽ እንዳታወሪ። መቼ? ቀጣይ ሰኞ ማለት ነው። እሺ የፍርድ ቤት ኬዙ ቀጣይነት ካለው ሊቀጥል ነው እነዚህ ብር ሊቆይ። እሺ ስለዚህ ሰኞ መቼ እንደምሰጪ ታሳውቂኛለሽ። ኦኬ እሺ የነሱን ጨረስን። ከነሱ ጋር እንዳታወሪ፣ ብሩ ለኔ አምጥተሽ ትሰጪኛለሽ። አንዲት ልጅ ደግሞ አለች። ክፋቺ ሚውትሽን አንቺኛ ደግሞ አቤት ትምሽ ማን ነው አንቺ? የኔ ረሃና ማለት ታሪካ ያመጣጥ አልፈልግም። ምንድነው ያደረገችሽ? ቆይ አንቺ ዝም በይ። ቆይ ነፂ እሷ ምንድነው ያደረገችሽ? ተናገሪ። እኔ ካንስሌሽን ይዤ ባሏ ነበረ ዴቭ የሚባል የዛኔ ለሷ ደውዬ የባሏን ተንተናተበይ። እሺ ባሏ ደውዬ
ሄድኩኝ ቢሮ እጄ ፈርሜ ስራ ገባሁኝ። ሴትዮዋ ጋር መደወል ትችያለሽ። ሴትዮዋ አሁን ማለት ነው አሁን ምንድነው እሷ ጋር ያለው ፖይንቱ? እሷ ምንድነው ያደረገች? ሳልጠፋ ሰውየውን አናግሪ ሳልጠፋ ጠፍታለች ብላ ብሎክ አስደረገችኝ። ብር ስጠይቃት ሴትዮዋ ብር መልሽ ስትላት ጠፍታለች ብላ ብሎክ አስደረገችኝ። ቦይስ አለኝ የእሷን ቦይስ አለኝ። እቺ ማለት ማሚ ልጅ ማሚ ሙኒት የኔ ጋር ነበረች። የሆነ ጊዜ እንደውም እየከሰሰቻት እየዞረች ሙኒትን እሺ ልጅ እየዞረች እኔ ቤት ሆነ እሺ ከኔ ቤት አስወጥታ ያስጠፋች ሶና እሺ ሌላ ልጅ ሌላ ጓደኛ ልጅ ከኔ ቤት ያስወጣች ቤት ቁጭ ብላ ኮሚሽን እየተቀበለች ይሄንን ኢንፎርሜሽን ሰራ ልጅቷ እቺ ማለት እኔ ስራ ያስገባኋት መጀመሪያ ከዛ እሱ ወዲያውኑ ፓስፖርቱ አለ እኔ ጋር አስገብቶኝ ስራ ሙኒት መታለች። ሙኒት መታቃት ከሆነ ሙኒትን ጠርቻታለሁ። እሺ እሺ እቺኛዋ ናት ሙኒትን እየዞረች ስትከሳት የነበረችው። ኦኬ ከሙኒት ከናንተ ከሙኒት ጋር አስጠፍታት ከዛ ሙኒትን እየዞረች ስታንተን አገናሰጣት የነበረችው እቺኛዋ ናት። በጀርባው ዞር ሰዎች ከኛ ቤት ወጣች ስራ ገባች። ለቤት ነው ብሩ ይገባ አይመለከተኝም ስለብሎ ቆና ስለ ፓስፖርት ነው አይመለከተኝም። እሷ የኔ ልጅ አይደለች። ኦኬ ስለዚህ ዴቭ ነው ብሎክ ያስደረጋት። ብሎክ ተደረገ። ኦኬ እሺ ዴቭ ልታገናኘኛለሽ? ቆይ አንዴ ቆይ አንዴ ጋመጣች መሲ አንዴ ቆይ ማሚን ስለጠራዋት ኢንሼር አድርጌ ማሚ ነፂ ጋር ደውዬ አይ ነፂ በሌላ በገንዘብ ኬስ ተከሳ ነው ገንዘቡንም አምጥቼ አስረክባለሁ ችግር የለም ብላለች። 8500 ድርሃም ማለት ነው። እችኛዋ ልጅ ግን ሙኒትም ታቃታለች። ከዚህ በፊት አንደኛዋ ልጅ አስጠፍታ ኮሚሽን ትቀበል ነበር። ሙኒትም ታቃታለች አለች። በማረም ለማዳሞት ቤት እንደነበረችና ልጆች ማስወጣቷ ምናምን አውቃለሁ። ሙኒት እኔ ያስወጣ እኔ አንቺን አላውቅሽም በአካል ግን አንቺ እዛ ቤት የነበረችውን ሜኔ ልጅ ያስወጣሽ። እሺ ላውድ አድርጌ ቢሰሙት ድምፅሽን ችግር አለ? እሺ ተናገሪ። እሺ ልጅ እኛ ቤት ቁጭ ብላ እኔ ቤት ማስረጃ አለ ልጆች አሉ ማስረጃ እኔ ቤት ቁጭ ብላ ከአንድ 3 ልጅ ከቤቴ አስወጥታ የማሚ ልጅ ሁላ አለችበት ኮሚሽን ከኢጃዛ ቤት ትቀበላለች። እሷ የማጠፋበት ዋነኛው ምክንያት ምንድነው? ማናት ትግስት የምትባለው ባሏ ከጠፋሽ እፈታሻለሁ ስላላት ነው። ኦኬ ሶ የሶስት ልጆች ህይወት አበላሽታ የሷ ህይወት እንዲስተካከል ፈጣሪ መጠየቋ በራሱ ይሄ ያስቀጣታል። ስለዚህ ልጆቹን አስጠፍታለች። ሲቀጥል እሷ የኔ ልጅ አይደለችም የዴቭ ልጅ ናት። ከዴቭ ጋር ትነጋገር። ብሩ የገባው የዴቭ አካውንት ላይ ነው እንጂ የጽዮን አካውንት ላይ አይደለም። ከከስተመሮቹ ጋር ያለውን ነገር እዛ ትጨርስ። እኔ ምን አገባኝ? ኦኬ ስለዚህ የሷ ጉዳይ ዴቭን እናወራዋለን። የነዚህ የነሃኒ 8500 ድርሃሙን ግን እኔ ማክሰኞ ደውልልሻለሁ። ከማክሰኞ በኋላ መች እንደምታመጪ እናወራለን። አብሽሪ። ኦኬ ቴንክ ዩ ማይ ሃኒ ቆይ አንዴ ሚውት አድርጊ። አንቺ ነው ሃኒ ፍቺ ሚትሽን ሃና ወይ እንዳ ሃፊ አውቅድሜ ሃክ ነግራሽ ሚውት ፈትስኻ እሺ ኦኬ እንዳትደውልላት ሶሻል ሚዲያ ላይ ስሟ እንዳታነሺ ሜሴጅ እንዳትጽፊላት። ሰኞ ፍርድ ቤት ቀጠሮ አለብኝ። ከፍርድ ቤቱ በኋላ አሳውቅሽና አምጥታ ብሩ ለኔ በካሽ ትሰጠኛለች። 8500 ብሩ እኔ እቀበላታለሁ። ኦኬ ጥቦ እሺ መሲ እሺ ደግሞ ማለት ነው ወላሂ መሲ አንድ ነገር ልንገርሽ። አንድ ቀን ስሟን አንስቼ አላውቅም። ፎቶ አለ በቃ አሁን እሺ ብላለች። ሙኒትም ስለምታውቃት ችግር የለውም። 8500 ብሩን ታመጣለች። ማናችሁ እንደሰጣችኋት ሁለታችሁ 8500 ብሩን ተሳስባችሁ ያንቺ 3000 ምናምን ብር ነው። አንቺ ትስጥ ደስ ይለኛል። እኔ ሱቅሽን ስለማይ በቃ ሃኒ ወደ ኋላ እንመለስ። አንቺ ሮብ መሲን ጠይቂያት አለቀ። እሺ በቃ ሮብ ነይና ራሷ ነፂ እንደውልሻለሁ ስላለች ሮብ እኔ ከሮብ እስከ ሐሙስ ድረስ ብቻ ነገሮች ይስተካከላሉ። አምጥታ ሱቅ ትሰጣለች። የዚችኛዋ ልጅ ግን ብሩም የገባው አካውንቱ በዴቭ አካውንት ነው። ውሏም ከዴቭ ጋር ነው። አንቺ ደግሞ ሰው የምታስጠፊ ከሆነ ሚውታል ሰው የምታስጠፊ አዳምጪ። መጀመሪያ በድንግል ልጅ ካለ አንዴ ተረጂ
አዳምጫት ቸኩይ ሰው መታስጣፊ ከሆነ ሰዎችን ወደ መጥፎ ነገር ቤትሽ አስቀምጠሽ ሙኒትን እንዲበሏት ማለት በነገራችን ላይ ልንገርሽ ስለ ሙኒት አንገታችንን እንሰጣለን የማንንም ሐቃት ነካም የማንንም እንደዚህ ባዝንኬ ላይ የምትገኝ ሰው አይደለችም ገባሽ ሙኒትን ከጀርባ ሆነሽ ሁላ እንት ስታስቢ ነበር ከዚህ ነገር ውጪ አይጠቅምሽም ገባሽ ስለዚህ የዴቪን ቁጥር አምጪ ዴቪን እኔ ያነጋግርልሻለሁ እኔ ከመዳም ቤት መዳም እሷ ጋር ያመጣችኝ ከመዳም ቤት ወጥቻለሁ ሙኒት እጄ ለሙኒት እጄ ስናገር እኔ ማረግሽን ነገር አውቃለሁ ላይቭ ላይ እጄ ለምን ላይቭ ላይ ትሄጃለሽ ሶሻል ሚዲያ ላይ ከወጣሽ አለችኝ ምን እንደምላቃለሁ አለች ልጆች እሷ ቤት ነበሩ አሉ መሲ ጥሪና አንድ ሰው እኔ ጃዛ ቤት እንኳን ካወቅኩኝ ቲክቶክ ራሱ ብዙም አልጠቀምም ታውቃለች እኔ ካስሼ ብሎክ ናት ስለተባለች ልንገርሽ ሁድሪም ነው ሲባል ሁድሪም ሄድኩ ሁድሪም ደግሞ ሲል ብሎክ ናት እሷ ራሱ ህግ ስር ናት አሉ ወይስ ነይማ ባሳቢያ አንተ ባበኔ ኢማ ባለ ብሯ ናት ከዛን መሲ ምቹ መሲ ለሙኒትና ለሐቢባ መንገር ነው ከዛ ውጪ ምንም ነገር ማረጋች ሙኒት ደግሞ የምትተማመነው ሙኒትና ባባ የሚባል አረብ አለ በሱ ነው ምን ሰፈር አረግሻለሁ ስሜ ሚዲያ ላይ ብሎክ አስደርገሽኛል ያለችው ሰውየው አለ ይኸው አብሩ እኔ ያስጠፋሁት ሰው አንድ ደግሞ ኢጃዛ ቤት ያልታወቁን ወይማ አዜብ ሲጀመር እኛ ጋር ነው የምትሰራው ህገወጥ ናት ለምትለው ህጋዊ ልጅ ናት ሁለተኛ ነገር እኔን አንድ ያስቸገረችኝ ልጅ ነበረች እሷ ጋር አስቀምጫት እስኪ ብዬ አስቀምጫት ሚዲያ ላይ ወጥተሽ እንዲህ ብለሽ ተናገሪ ብላ የላከቻት እሷ ናት ላትተቅባት እኔን ጋር አጋጭታስ ልጅቷ በየሰው ቤት ስትዞር ቆይታ ሌሎችንም ልጆች አኮሞዴሽን ውስጥ አስጠፍተው ምን ብለው ያረጉትን አርገዋል ዴቭ ተብየው ሄዷል ኢትዮጵያ ገብቷል ገንዘቡ የገባበት ደረሰኝ ሁሉ ተልኮልኛል እኔ የምትለው ራሱ ደውሎ አናግሮኛል እኔ ራሱም ተናግሯል ያስገባውት በዴቭ አካውንት ነው ሁሉም ከዴቭ ጋር ነበረ ይሄ ደግሞ ከአዜብ ጋር ደግሞ ዴቭ ከተፋታ ዘመን የለውም ሙኒትን እግዚአብሔር ምስክሬ ነው እኔ ሆነውን ነገር እማቀው ነገር የለም ነገር ግን ከዛ የወጡት ልጆችን አናግሬያለሁ ካንቺ የሰማሁት ነገር የለም አናግሬሽም ማለት አይደለም ሙኒት አላህን ከፈራሽ እኔ አንድ ሰው እማቀውን ነው የምናገረው እማቀውን እናገራለሁ ሪሲት አላቸው በሪሲታቸው ይክሰሱ ሪሲት አለ ያስገቡበት በአካውንት ነው የተላለፈው ስለዚህ አካውንቷን ሄዳ ትክሰስ መብቷ ነው ብሯን ማስመለስ ያረክሹ አሁን ማሚ ስለዚህ ብሎክ ያደረጋት ያኛው ልጅ ነው ስለዚህ እኛ ተጠያቂ አይደለችም ምንም ነገር እሱን ሲያጡ እሷን ስላገኟት ነው እኔን የምትለው በዛ ላይ ደግሞ የሱም ልጆች የሷም ልጆች አንድ ቤት ሲቀመጡ ስለነበር ልጅ አለ ሙኒት በአላህ ከኔ ጋር ወሬ የለሽም ከኔ ጋር ወሬ እኔ የሆነውን ነው የምናገረው የባልና ሚስት ተለያይተው ይቀመጣሉ አንድ ቤት ነው የሚቀመጡት አይደለ የሱም ልጆች የሷም ልጆች ነገርኩሽ እኮ እኔ ስታስቸግረኝ ልጄ ራሱ እዛው ወስጃታለሁ እዚህ ያሉትን ስትበጠብጥ ማለት ነው እሷ ጋር ነበረች አሁን ዴቭ ተብየው ከተሳፈረ በኋላ እቺ ልጅ ተመላሽ ስትሆን የተመለሷት እሷ ቤት አልቀበልሽም አትላትም መንገድ ላይ አትጥላትም ስለተቀበለቻት ያኛውን ስላጣች ይሄኛውን ያዘች እሺ ሙኒት እኔ ለአንቺ ስለነገርኩ ነው ዛሬ አንቺ ማለት ብሎክ ያደረገሻል እኔ ነገርኩሽ አንቺ ምንድነው የትዩን ይወድ ስልክ ደውሉና ከማን ወሰርሽ በሉና ጠይቁ ማን ነው ብሎክ ያስደረገሽ በሉ መጀመሪያ ደግሞ መክተብ ከመዳም ቤት 3 አመት 6 ወር ሰርቼ የት ወስዳ በሷ ስልክ ደውላ ሎኬሽን ወስዳ የሰጠችኝ ሴትዮ አለች ደውላችሁ መጠየቅ ትችላላችሁ ቀላል ነገር ሙኒት ደግሞ አላህን ፍሪ እኔ ሁሌ ለሙኒት ነግራለሁ ስላልኩ ይሄን ሴራ ሰርታ እና እሷ ማንንም ያውቃታል ሙኒት አንቺ ግን በመልካምነትሽ በማይሆን ነገር አትግቢ አላህን ፍሪ እኔ ያስጠፋሁት አንድ ሰው ካለ ኢጃዛ ቤት የማት ሰው ካለ አምጡልኝ ሙኒት እኔ ሂጄ ለሙኒት ተናገርኩኝ ታውቂያለሽ ለሙኒት ነግራለሁ ስላልኩት አንድ ስሜ ሚዲያ ላይ በክብሬ አልደራደርም አለችኝ አንድ ስሜ ሚዲያ ላይ ብታጠፊ ሚዲያ ላይ ሙኒት አለች
እኔ የሴትዮዋን ስልክ ሰጥሻለሁ መሲ ደውይላት ለሰውየውም ደውሉ እኔ ዴቭን አላውቀውም ቆንጆ አንዴ ላውድ ላድርግሽ አንዴ ምን አልሽ ልጆች እኔ የዴቭን ልጆች ሁሉንም ልጆች እኔ ነኝ ስራ ማስገባው ኦኬ በራሱ ኦፊስ በራሱ ስም ነው ልጆቹ የሚወጡት ሲመለሱ እኔ ቤት ነው የሚመጡት ኦኬ እሱ ከተሳፈረ በኋላ ግን ከስተመሮቹ መልሰው ፓስፖርት የተቀበለው እሱ ነው ምን ያለው ፓስፖርትም ሁሉ ነገር ያለው እሱ ጋር ነው ኦኬ ብሎክ ስለመደረጓ ስላለመደረጓ ሄዳ ከከስተመሮቹ ጋር ታውራ ሚዲያ አይደለም ብሎክ የሚያነሳው ባይዘው ከስተመሮቹን ታውራ ብሎኩን ታስነሳ እኔ ምን ይመለከተኛል እሺ ነፂ አንዴ ቆይ ነፂ ኦርቶዶክስ ነሽ አው መብርሃንን እኔ እሺ ነው ጣላትሽን ቆይ እንደው በጻድቃኔ ማለት በከኛ ይለፍና ሰዎችን አናግሪላት ብሎኩን የሚያነሱ ለኔ ስትይ አናግራለን ገርሽ እሺ ግሩፕ ሰብስባ ኢሞ ላይ ድምጻቸውን ጠቅላላ ሙቭ አደረጉልሻል ታያችሁ በቃ በመቤት ነዚ በጻድቃኔ እሺ እሺ የማይሉኝ የለም አብረን እኔ ማሚ ታውቃለች ልጆች ምግብ አስቤዛ እንዴት እንደማረግ አብረን ነው የምንበላው አብረን ነው የምንጠጣው ምንጣፍ አብረን ነው የምናጥበው ቤት አብረን ነው የምናጸዳው ኦኬ ልጆች ሰብስበው የሚያወሩትን ብሰሚ ሳያውቁ ሌላ ሰው አድርገው እነሱ እየሰሙ እየነገሩኝ ነበር የማታደርገው ነገር የለም ለምን እሷ ልጆቹን ለምን አስጠፋች ሶሪ በይ እና ፓስፖርትሽን እንዴት እንዲሰጥሽ ላድርግልሽ ብያታለሁ ለምን ልጆቹን አስጠፋች ስላት ሸመጠጠች ከዛ የኦሮምኛ አዜብ አትችልም ሲሆን አትችልም ኦሮምኛ የሰማችዋ ትልቋ ሴትዮ ናት ብላ የትልቋን ሴትዮ ልጅ ልታሳግት ኢትዮጵያ መጥቼሻለሁ ላሳግት ነው ልጆችሽን አለች ልጅ ሴትዮ እኔ አቀርብልሻለሁ ሴትዮዋ ደውላ አንቺ ሴትዮ ድንጋቱኝ ሚውት የምታረጊ ከሆነ ሚውት አርጊ በልህ ብሎክ አይነሳም ስታስጠላ ወይ ውጪ ከቤት ይዛ ያቻለም እሷ ናት ሲያወሩ እነሱ ናቸው ቤት ውስጥ ያሉ ልጆች ዝም በይ በላት ልጅ ተፋቻቸው ዳቦ ተደፍቶ ምን ተብሎ ነው ልጆች የምትቀበለው የሶስት ልጆች ህይወት አበላሽታ አውካም የሷ ህይወት እንዲስተካከል የምትፈልገው ማሚንም እንደዛ እየዞረች እኔ ቤት ሆኖ እኮ ታውታር እያደረጉ ነበረ ማሚን ሲከሷት የነበረው ይሄ ፌር ነው እንዴ ፌር አይደለም ስህተት ነው ማርያምን ስህተት ነው ሴትዮ ታዲያ ምንስ ግጥለን ገደል አትገባ ለእናቷ ስትይ ጻፊ እንጂ ለእናቷ ስትይ ለማንም ስትይ ሳይሆን ለእናቷ ስትይ በማርያም በቃ የሚስተካከል ከሆነ በመቤት በቃ ለኔ አንድ ሁለታችን ዋይልኝ በቃ እሺ ከማሚ ጋር አውሪ በቃ እሺ እኔና ቴንክ ዩ እሺ ማሪ እሺ እሺ ነው አልላትም ችግር የለም ዝም በያት እሷ እሺ አሁን ኖት እንዳከፍቺ አንቺ ህይወት ፓስፖርትሽ አይደለም አንቺ ራሱ መበላሸት አሁን ውረጂ በቃ ከማሚ ጋር ያወራሉ ነይ ውረጂ አንቺ ምንም ማውራት የሌለብሽ ፍጡር ነሽ ውረጂ ይኸውላችሁ ቸኩላችሁ የሰው ስም አታጥፉ አሁን አንቺ ፈጥነሽ ግሩፕ ከፍተሽ ሌባ ምን አይባልም ቀድመሽ ልጅቷን ሰይጣን አድርገሻታል ከጀርባ ማሚን ስታሰድቢ ነበር ታብታብ ያስደረግሽ ገባሽ አሁን ከማሚ ጋር ያወራሉ የሚስተካከልበት መንገድ ይፈለጋል አፍሽን ዘግተሽ ጸጥ በይ እኔ ሄሊ ስላመጣችሁ እንጂ እኔ እንደዛ አይነት ዝባዝንኪ ውስጥ ራሱ መግባት አልፈልግም ያውልሽ አንቺ የተባለችው ልጅ አቃታለሁ ኢቭን ለኔ ራሱ የሆነ ጊዜ ሀቢባና ማሚ የተጣሉ ጊዜ ሀቢባ በንዴት የተናገረችው እንትኑላ ዋትስአፕ ላይ ትልክልኝ ነበር እኔ ልጅቷ ማን እንደሆነችውላ አውቂያታለሁ ገባሽ እነማን እንደሆናችሁ እኔን ጭምር ጆከር ጋር ሁላ እየሄዳችሁ ስንት ነገር ስታደርጉ እንደነበር አውቃለሁ ገባሽ አሁንም አርፈሽ ተቀመጪ ልጅቷን ለምኜልሻለሁ ነገ ኦፊስ ስትገባ ከማሚ ጋር ይነጋገራሉ የሚስተካከል ነገር ካለ በጸባይ ይስተካከልልሻል የናንተ የነሐና ደግሞ 8500 ብሩ ኖ መሲ እሺ እንዲስተካከል አትፈልጊም ነጊቢና እንዲስተካከል አልፈልግም ነው ያለችው ምን ታስገደሻለሽ አሁን በንዴት ነው ያለችው ስለማትፈልግ ራስሽ ጨርሽሽ በሌላ መንገድ ራስሽ ጨርሽ አያገባኝም መሲ አንዴ ልንገርሽ እኔ አታውሪ እሺ ወሬቱ ካለብሽ አታውሪ ጤነኛ ነሽ
ክፍታፍ ስለሆንሽ ነው ኢሞ ላይ መረጃ አለኝ ብላለች። ብዙ ነገር አድርገሻል። ይሄ ጥፋት ነው። ይቅርታ በያት። እህትሽ ናት። አንድ ሀገር ነው የምትኖሪው። የሰው ልጅ የማይሳሳት ነገር ሰው ሆኖ የማይሳሳት ነገር የለም። አታወራም። አራት አውራ ይላሉ። አታወራም። አውርታ ሴትዮዋን ስሜታዊ ታረጋታለች። ፓስፖርቷ አይመለስም፣ ወረቀቷ ይበላሻል። ካለ ማውራት ጥሩ ነው። ጸጥ ትበል በቃ። ከነገ ከሙኒት ጋር አወራለሁ ብላለች። ያውሩ። ብሎኩ የሚነሳበት የሚስተካከልበት መንገድ ይፈልጋል። እኔም አወራታለሁ። ከዛ በተረፈ ግን የዚች እዚህ ጋር እንትን ማለት እናንተ እዚህ ኮሜንት ላይ የምትርመጠመጡ ሄዳችሁ እቺ ልጅ ወረቀቷን አታስተካክሉላትም። ገባችሁ? ስለዚህ ወረጂ ታቹኝ እኛ እናወራታለን። ማሚም ታወራታለች። የሚስተካከልበት መንገድ ይስተካከላል። ቲክታክ እንትን አይደለም። ይሄ ፍርድ ቤት አይደለም። በነገራችን ላይ ሃኒ የእናንተን ብር አምጥታ ለኔ ትሰጠኛለች። ነኢማ ያንቺም ነው መሰለኝ አይደለ? አዎ የኔ ነው። 5500 የኔ ነው። እንዳታወሯት፣ እንዳትጽፉላት፣ እንዳትደውሉላት። መሱ እቺ ልጅ ናት። እሺ ማሬ፣ እሺ እንዳትደውሉላት፣ እንዳታወሯት። ብሩን አምጥታ ለኔ ካሽ ትሰጠኛለች። ከኔ መጣ እኔ መቼስ አልበላው። አምጥታ ለኔ ትሰጠኛለች። ከኔ ትወስዳላችሁ። ብሩን አመጣለሁ ብላለች። ችግር የለውም። መሲ ሰው እያወራሁ ስለነበር ነው። ቀራሽኝ እንዴ? ኖ አይድ ልጅቷን ማሚያችን ክፍታፍ አወቋት። አስታወሻት። ማዳም ታዕዲል ወዳ ስታደርጊ ደሞዝ ሰጥሻለሁ ያለቻትን ከታዕዲል ወዳ በፊት አስወጥታ ያስበላቻት እሷ ናት። ይኸውልሽ ገና ነገር የመከረቻት መስሏት አስታወስኳት። እሱ ስላስታወስኩ አሁንም አፍሽ ኢቭን አሁንም ነፂ ስጠይቃት ከማሚ ጋር እና ልጅ እሷን ባህሪዋ ስለሆነ ነው። ገባሽ እንጂ ማንም ተነስቶ ሲመክርሽ እኮ አትነጅም። መሲ ያሰብሽበት ነገር ካልሆነ እሷ ስላለች ብድግ ብላ ሄዳ ኢጃዛ ቤት ትገባለች። መሆን የለበትም። እኔ ጋር ያሰብኩት ነው ያበላሻችሁ ያላችሁት በነገራችን ላይ በመሲቷ ሄዳ ትክሰስ ነግሬያታለሁ። ከዚህ በፊትም ሰውየውን ብሩን ያስገባው ሰውዬ ቁጥሬን ሰጥተው ደውሏል። ነግሬዋለሁ። ሂድ ሪሲት አለ በሪሲት ክሰስ ብዬ ነግሬዋለሁ። መሲ እኛ ያሁን ማለት ነው እንዲህ ከኛ ፋሚሊ ጋር እሷ አይደለችም፣ እኛ ጋር አይደለችም። እኛ ፋሚሊ ፉንቲ ነኢማ እኛ ነን። እናንተ ጋር የሚያገናኝ ነገር የለም። ለምን አንቺ አትወርጂ? የእናንተን እሷም ኖ የእናንተን ሳናግራት አዎ መስዬ እሷም 3000 ምናምን ብር ሰጣኛለች፣ እሷም 5000 ምናምን ሰጣኛለች። ችግር የለም እኔ ትንሽ ችግር ገጥሞኝ ነው እሱንም እሰጣለሁ ብላለች። የምትሰጥ ልጅ ናት። ሙኒትም የምታውቃት ከሆነ እኔም አይ ቲንክ አቅሻለሁ ስላለችኝ ችግር የለም። እኛ እንቀበላታለን። ነገሩን በሰላም እንፈቷለን። ሌላ አለ እሷ ላይ ሌላ የወሰደችው ሀቅ አለ። እኛ የኛን እንጂ ሌላ የለም። ከኛ ምንም ነገር የለም። እኔ ስላሰጣው ነው እኔ ደውዬ ስላሰጣው ነው ኢማን የተናገርኩት እንጂ አዳሜ የራሱን የሰጠ የራሱ መናገር ይችላል። ግን የኔ ኢማን እኔ ነኝ እንደዛ ለሊት ያሰጣት ነው ኢማን ለዛ ነው። ስለዚህ ይኸውልሽ ማሪ አዳምጪኝ። አንዳንዴ ማለት ነው ነገር ተደጋግሞ ሲናገር ወዳልሆነ መንገድ ይሄዳል። አንቺ ሮብ መተሽ መሲን ጠይቂያት። ይሄን ርዕስ ዝጉት በቃ እናንተ። እኛ ይሄን ርዕስ ዘግተናል። የኔ ቆንጆ መሲ እናመሰግናለን። መጀመሪያም ማለት ነው ደወልኩላት። ከዛ ወዲህ ደውዬላት አላውቅም፣ ቦይስም ይዤላት አላውቅም። እሷ ናት በእንትን የምታወራ እንጂ ከምንም የለንም እኛ። እሺ ወላሂ ከደወልኩላት ተሰደብኳት አንድ ቦይስ ትላክል ባለጌ አይደለንም እኛ ምን ተመካከር ታውት ከሙኒት ጋራ ስለምትታወቅ ሙኒት ደግሞ አዚቲን ስለምታውቃት እንደዛ እንቀበላለን። ነኢማ ግን ረመዳን ይውጣ ተብላ እኛ እንደዚህ ነው ያሰብነው። ሌላ ግሩፕ ምናምን አናውቅም። በቃ ሌላ አንቺ መተሽ እኔን አናግረሽኝ ታውቂያለሽ? እና ሙኒት እንደዛ አይደለም እኮ የምልሽ ከረመዳን በኋላ ሙኒትን እናናግራለን ብለን አስበን ነበረ ነው ማለት ነው። ከረመዳን በኋላ ሙኒት አሁን ወላሂ ሙረጂታይ እኔ ነኝ ያልኩት መሰለኝ። ከዛም በፊት እንትን አሉና እኔን ሲጨቀጭቁኝ አሁን ተፈታ አይደለ? ይኸውላችሁ እኔ ዝም በሉ የምላችሁ የሆነ ነገር ለማግኘት በቃ አሁን እቺ ልጅ እሺ ብላለች። ለኔ ኃላፊነት ስጡኝ። እኔና ሙኒት እንቀበላታለን። በቃ 4 ነጥብ ችግር ጉረዱ። በቃ
እንቀበላታለሁ። አንዳንድ ሀፊ ቃል ሲፈጥሩ ወደ አልሆነ መንገድ ይሄድ ዕዳ ነው ያለባት። የምን ዕዳ ነው? ደቀን የለም ማሚ ወልሽ ብትገብሪ ስራ ብጣዕሚ የዘድናቂ ጎኑ ውስጣት ግን ብትገብሪ ብጣዕሚ እሱ ትግርኛ ነው የሚችለው ማሚ፣ ብዙ አማርኛ አይችልም። ኤርትራዊ ነው። ያውልሽ ማሚ ልጆቹ ያውልሽ እነዚህ ልጆች ለነፂ ብሩን የሰጧት ነፂ እንዳጋጣሚ አንደኛዋ 3500 ብር ሰጠቻት ሃኒ የምትባለው፣ አንደኛዋ ደግሞ 5000 ምናምን ድርሃም ሰጠቻት። አልካደችም። ይሄው እንደውም ደወለች። ሄሎ ወይ ሄሎ ሄሎ ይሰማል ወይ? እሺ በቃ ችግር የለውም። ኖ እልህ ታይቶ ግልጽ አደርግላቸዋለሁ። ኖ ማን እኮ ነው ያውቃታል። ችግር የለውም። በቃ ከምንም በላይ ለሰው ልጅ ህሊናው ነው አለጺ። እሺ ችግር የለም።